ለዛሬ በጣም ባጭሩ የቅዱስ ጳውሎስን የአገልግሎት ሕይወቱን ለማየት እንሞክራለን። እንደምታውቁት ቅዱስ ጳውሎስ አምላካችን ክርስቶስ ባረገ በ8ኛው ዓመት የተጠራ የቤተክርስቲያን ታላቅ ሐዋርያ ነው። ብርሃነ ዓለም ተብሎ ይታወቃል። የዓለም ብርሃን ተብሎ ይጠራል። ቅዱስ ጳውሎስ ወደ ክርስትና እምነት ከመምጣቱ አስቀድሞ መጀመሪያ አይሁዳዊ ነበረ። የሚኖረው የነበረው የተወለደው በተርሴስ ነው። በተርሴስ ነው የተወለደው። ተርሴስ በዚያ ጊዜ በጣም ትልቅ የሆነች የንግድ መደብር ነበረች። በዚያ በተለይ በጣም የድንኳን ሽያጭ ይኖር ነበርና ቅዱስ ጳውሎስም የድንኳን ስፌት ያስተማሩት ቤተሰቦቹ ለዚህ እንደሆነ ብዙ ታሪክ ጸሐፊዎች ይናገራሉ። የተወለደው ፈሪሳዊ ከነበረ ከአባቱ ነው። አባቱ ፈሪሳዊ ነበረ። በጣም ወግ የሚያጠብቅ ሰው ነበረ። ከዚያ ውጪ በጣም በሚኖርበት አካባቢ በሰዎች የሚከበር ነበረ። በሰዎች ተከባሪና በጣም ተደማጭ ስለነበረ ሮማውያንም የሮምን ዜግነት በሽልማት ሰጥተውታል። ስለዚህ ቅዱስ ጳውሎስ ከአባቱ በሽልማት ባገኘው የሮማዊነት ሮማዊ ተብሎ ይጠራል። ቅዱስ ጳውሎስ በአገልግሎት ውስጥ እንግዲህ ብዙ ቦታዎች ላይ ሲጠቀመው እናገኘዋለን። በተለይ ሊጨቁኑት ሲሞክሩ ሮማዊነቱን እያስታወሳቸው ፈርተው ይለቁት እንደነበረ የሐዋርያት ሥራን ስናነብ እንረዳለን። ስለዚህ ቅዱስ ጳውሎስ አባቱ ፈሪሳዊ ነበረ። ቅዱስ ጳውሎስ እንግዲህ የግሪካውያንን ጥበብ ተምሯል፣ የሄሌናውያንን ጥበብ ተምሯል። ፍልስፍናውን፣ ቋንቋውን አጥንቷል፣ መጻሕፍቶችን አንብቧል። ፍልስፍና እንደሚያውቅ የምትረዱባቸው በጣም ብዙ ማስረጃዎች አሉ በእርሱ ስራ ውስጥ። ለምሳሌ በቲቶ መልእክት ላይ የአንድን ፈላስፋ አባባል ሲጠቅስ እናገኛለን። እንደገና በሐዋርያት ሥራ ምዕራፍ 17 ላይ ደግሞ የኤፊቆሮሶች አግኝተውት ነበረ። በአሪዮስፓጎስ ቅዱስ ጳውሎስ በዚህ አደባባይ ተገኝቶ ስለማይታወቀው አምላክ ያ የማይታወቀው አምላክ ክርስቶስ እንደሆነ ገልጦ ያስተማረበት ቦታ አለና እዛ ሄዶ ከማስተማሩ በፊት መጀመሪያ ያገኙት ፈላስፎች ነበሩ። እነዚያ ከአገኙት ፈላስፎች መካከል አንደኞቹ ኤፊቆሮሶች የሚባሉ ናቸው። ሌላው ደግሞ ይሄ ስቶይክስ የሚባሉት ወይም ደግሞ ስቶይኮች ብሎ የሚጠራቸው መጽሐፍ ቅዱስ ማለት ነው። እነሱ አግኝተውት ነበረ። ለእነርሱ ተገቢውን መልስ ሰጥቷቸዋል ቅዱስ ጳውሎስ። ይህን መልስ የሰጣቸው የፍልስፍና እውቀት ትምህርት ስለነበረው ነው እና እንዲህ ያለ የፍልስፍና ትምህርትን የተማረ ሰው ነው። ከዛ በኋላ ደግሞ ወደ ኢየሩሳሌም መጥቶ በወቅቱ በጣም ታዋቂ ከነበረው ገማልያል ከተባለ የአይሁድ መምህር ዘንድ ቁጭ ብሎ የኦሪትን መጻሕፍትና ስርዓቱ እንደተማረ ታሪክ ይናገራል። እንግዲህ በአይሁድ የመምህራን ታሪክ ውስጥ ረበናት ውስጥ ማለት ነው በገማልያል ተብለው የሚታወቁት ታላላቅ መምህራን 3 ናቸው። ከነዚህ ከ3 ታላላቅ መምህራን ዋናውና ግንባር ቀደሙ ቅዱስ ጳውሎስን ያስተማረው ገማልያል ነው እና ቅዱስ ጳውሎስ ከእንዲህ ያለ በጣም ታላቅ ከነበረ መምህር እግር ስር ቁጭ ብሎ የኦሪትን መጻሕፍት አጥንቷል። በደንብ አድርጎ ተምሯል። መማርም ብቻም አይደለም የፈሪሳዊነትንም ስርዓት በደንብ አድርጎ አጥንቷል። በጣም የሚጠብቅ እንደነበር እሱ ራሱ በገላትያ መልእክት ላይ ሲናገር እናገኘዋለን። ለአባቶች ስርዓትና ለኦሪቱ ሕግ ለኦሪቱ ስርዓት ማለት ነው በጣም የሚቀናና እሱን የሚጠብቅ እንደነበርና በዚያ ጊዜ በአይሁድ ስርዓት ከሱ የሚበልጥ ሰው እንዳልነበር ይናገራል ቅዱስ ጳውሎስ። ስለዚህ ኦሪትንም በደንብ አድርጎ ተምሯል። ኦሪትን ብቻ መማር ብቻ ሳይሆን ለኦሪትም ጠበቃ ለመቆም በጣም ብዙ ይጥር እንደነበረ የሐዋርያት ሥራ ምዕራፍ 9 ላይ ያለውን ታሪኩን ስናነብ እንረዳለን። እንግዲህ የቅዱስ ጳውሎስ ታሪክ የሚጀምረው መጽሐፍ ቅዱስ ከሐዋርያት ሥራ ምዕራፍ 9 ጀምሮ ነው። ከዚያ በፊት ነበር ግን በግልጽ ስሙ ሲጠቀስ አናገኝም። ለምሳሌ ቅዱስ እስጢፋኖስ በሚወገርበት ጊዜ ቅዱስ ጳውሎስ ነበረ። ነገር ግን ያን ያህል ነበር ድርሻው። የሚደበድቡትን ሰዎች ልብሳቸውን ነበረ ሰብስቦ ይዝላቸው የነበረውና ታሪኩ ያን ያህል ጎልቶ ሲወጣ እንመለከትም። ወደ ምዕራፍ 9 ስንመጣ ግን ቅዱስ ጳውሎስ እንግዲህ በደንብ ቦታ አግኝቶ ሲዝትና ክርስቲያኖችን እገላለሁ እያለ ሲፎክር እናገኘዋለን። ስለዚህ ክርስቲያኖችን የሚያሳድድና ከዋሉበት አላውል ካደሩበት አላሳድር የሚል አይነት ጨካኝ ሰው ሆኖ ነው መጀመሪያ ላይ የምንመለከተው። ይህን የሚያደርገው ግን ከክፋት የተነሳ ሳይሆን ወይም ሰዎችን ስለሚጠላ ሳይሆን ለእምነቱ ከመቅናቱ የተነሳና ይሄ ኢየሱስ ክርስቶስ የሚለው ስም ይላል። ኢየሱስ ክርስቶስ የሚለው ስም የአይሁድ እምነቱን የሚያጠፋበት ስለመሰለው ይህን በክርስቲያኖች አፍ ያለውን ኢየሱስ ክርስቶስ የሚለውን ስም ለማጥፋትና ለማስቀረት ነበረ ታጥቆ ተነስቶ ክርስቲያኖችን ያሳድድ የነበረው ማለት ነው። ከየዋህነት ነው። እግዚአብሔር ደግሞ በየዋህነት የሚሰራውን ስራ አይቶ ልባችን ቅን እንደሆነ ከተረዳ እግዚአብሔር ካየ ይምረናል፣ ይመልሰናል። ስለዚህ ቅዱስ ጳውሎስ በቅን ልቡና ስለሆነ ተነሳስቶ ክርስቲያኖችን ያሳድድ የነበረው በኋላ እውነቱን እንዲያውቅና ወደ ቀናው መንገድ እንዲመለስ አድርጎታል ማለት ነው። ስለዚህ ቅዱስ ጳውሎስ አመላለሱ ስንመለከተው ክርስቲያኖችን በማሳደድ መንገድ ላይ ያለ ነው ክርስቶስ የጠራው ወደ ቅዱስ ጳውሎስ በፈሪሳይነት እያለ የክርስትና እምነትን ለመቀበል የተቸገረባቸው በዋናነት 3 ነጥቦች እንዳሉ ይናገራሉ ሊቃውንት። የመጀመሪያው ነጥብ ምንድነው?
አምላካችን ክርስቶስ በነበረበት ዘመን ማለት ነው ስለ ኦሪት ሕግ የነበረው አስተምህሮ ከፈሪሳውያን ጋር የሚስማማ አልነበረም። ፈሪሳውያን የኦሪትን ሕግ ይጠብቁ ነበር። እንግዲህ በታልሙድ በሌሎችም የሕግ መጻሕፍቶቻቸው ላይ የሚጠብቋቸው በጣም ብዙ ሕግጋት ነበሯቸው። ከ613 አካባቢ የሚሆኑ ሕግጋት ነበሯቸውና አምላካችን ክርስቶስ ግን እነዚያን ሕግጋት የሚረዳበት መንገድ ወይም ደግሞ የሚያስተምርበት መንገድ ከፈሪሳውያኑ ፈጽሞ የተለየ ነበረ። ለምሳሌ ሕሙማንን ይፈውስ ነበር በሰንበት አምላካችን ክርስቶስ። ለምጻሞችን ይነካ ይዳስሳቸው ነበር። ይሄ ደግሞ በአይሁድ ሕግ ፈጽሞ የተከለከለ ነው፣ ለምጻምን መዳሰስ። በእሁድ ሕሙማንን ሲፈውስ ሲመለከቱ ይበሳጩበትና ይናደዱበት ነበርና በዚህ ይለይ ነበር ነው። ሁለተኛው ደግሞ አምላካችን ክርስቶስ የእግዚአብሔር ልጅ እንደሆነ ይናገር ነበር። የእግዚአብሔር ልጅነቱን ይናገር ነበርና የእግዚአብሔር ልጅ ነኝ የሚለውም ንግግር ቅዱስ ጳውሎስ ወደ ክርስትና እምነት እንዳይመጣ እንቅፋት ሆኖበት ነበረ። እንዴት ራሱን የእግዚአብሔር ልጅ እያለ ከእግዚአብሔር ጋር ያስተካክላል ብሎ ይጠይቅ ነበረ። በውስጡ እንዲህ ያለ ጥያቄ ነበረበት። ሶስተኛው ደግሞ አምላካችን ክርስቶስ የሞተው በመስቀል ላይ ነው። በኦሪት ዘዳግም እንደተቀመጠ ደግሞ በመስቀል ላይ የሚሞት ሰው የተረገመ ሰው ነው። ስለዚህ በመስቀል ላይ የሞተውን እርሱን እንዴት መሲህ አድርጎ ይቀበል? በጣም ተቸግሮ ነበር። በእነዚህ ሶስት ምክንያቶች ነበር ቅዱስ ጳውሎስ ወደ ክርስትና ለመምጣት በጣም ችግር የሆነበት የነበረው። ከዚህ የተነሳ በኋላ ወደ ክርስትና ግን ሲመለስ እነዚህን ሶስቱንም ነገሮች አብራርቷቸዋል። የእግዚአብሔር ልጅ ስለመሆኑ አምላካችን ክርስቶስ የእግዚአብሔር ልጅ ስለመሆኑ በደንብ አድርጎ ሲናገር እናገኘዋለን። የእግዚአብሔር ልጅ ስለመሆኑም ብቻም ደግሞ አይደለም፣ እንደገና ደግሞ በመስቀል ላይ እርቃኑን መሰቀሉ የደረሰበት መከራ ሁሉ እኛን ለማዳን ብሎ የፈጸማቸው እንደሆኑ የትህትናና የተዋርዶ ስራ እንደሆኑ ኬኖሲስ በመልእክቱ በፊልጵስዩስ መልእክት ምዕራፍ 2 ከቁጥር 5 ጀምሮ የሚዘረዝረው ማለት ነው። ራሱን ባዶ አደረገ የሚለው ይህን ባዶ ያደረገው ከትህትና የተነሳ እንደሆነ በደንብ አድርጎ ሲያብራራውና ሲገልጽ እናገኛለን። ከዚያ ውጪ ስለ ሰንበትን በተመለከተ በዕብራውያን መልእክት ላይ የሰንበት ምንነት ለሰው ሰንበቱ እግዚአብሔር እንደሆነ በደንብ አድርጎ እየገለጸ ሲያብራራ እንመለከታለን። እና መጀመሪያ ግን ወደ ክርስትና እምነት እንዳይመጣ እንቅፋት ከሆኑበት ሐሳቦች መካከል ዋናዎቹ እነዚህ ሶስቱ እንደነበሩ ታሪኩን የጻፉ ሰዎች ይናገራሉ። እንግዲህ ቅዱስ ጳውሎስ በኢየሩሳሌም እያለ በደማስቆ ክርስቲያኖች ተሰደው በዚያ በሰላም እየኖሩ ነው የሚባል ወሬ ሲሰማ እንዴት እዛ ሆነው በሰላም ይኖራሉ ብሎ ተበሳጭቶ እገላቸዋለሁ ብሎ እየዛተ ከሊቀ ካህናቱ ደብዳቤን ተቀብሎ በደማስቆ ያሉ ምኩራቦች እንዲተባበሩት ማለት ነው ያ የእገዛ የድጋፍ ደብዳቤን ተቀብሎ ወጥቶ በፈረስ እግር እየፈጠነ ሲመጣ ከደማስቆ አፋፍ መግቢያው ላይ አምላካችን ክርስቶስ ቅዱስ ጳውሎስን በብርሃን መጥቶ ጥሎታል ማለት ነው። ቅዱስ ጳውሎስ የዚያን ጊዜ ነው እንግዲህ ክርስቶስን የተመለከተው። ብርሃን መጥቶ ጣለው። ከዚያ በኋላ ለምን ታሳድደኛለህ አለ። በጣም የሚገርም ነው እንግዲህ እግዚአብሔር ኃጢአተኞችንና ወደ እርሱ ያልቀረቡትን ሰዎች ስቦ የሚያቀርብበት የፍቅር ሰንሰለቱ እጅግ በጣም የሚያስደንቅ ነውና ቅዱስ ጳውሎስን በብርሃን መጥቶ ከጣለው በኋላ ግን በጣም እንደሚለማመጥ ሰው ሆኖ ለምን ታሳድደኛለህ ብሎ ሲጠይቀው እናገኛለን። እና ቅዱስ ጳውሎስ ለምን ታሳድደኛለህ ተብሎ ሲጠየቅ ጌታ ሆይ የማሳድደ አንተ ማን ነህ ብሎ ጠየቀው። የምታሳድደኝ እኔ ኢየሱስ ክርስቶስ ነኝ፣ የናዝሬቱ ኢየሱስ ክርስቶስ ነኝ። የመውጊያውን ብረት ብትቃወም በአንተ ይብስብሃል አለው። ከዚያ በኋላ ምን ላድርግ አለው። ምን ላድርግ ሲለው አምላካችን ክርስቶስ ምን ማድረግ እንዳለበት ለቅዱስ ጳውሎስ ነገረውና ቅዱስ ጳውሎስ የተለወጠባት ታሪክ ይቺ ታሪክ ነች ማለት ነው። በደማስቆ ክርስቲያኖችን ለማሳደድ በፈረስ እግር እየፈጠነ ሲመጣ አምላካችን ክርስቶስ ግን ከደማስቆ አፋፍ መግቢያው በር ላይ ጥሎታል። ስለዚህ ሊያሳድድ የመጣውን ቅዱስ ጳውሎስን በደማስቆ አፋፍ በር ላይ ጥሎት ሲነሳ ግን ቅዱስ ጳውሎስ ከክርስቲያኖቹ እንደ አንዱና የሚሳደድ ስለ በጎቹ ብሎ ደግሞ መከራ የሚቀበል በጎ እረኛ አድርጎ ነው ከወደቀበት አምላካችን ክርስቶስ ያስነሳውና ስሙ ራሱ የሚያስፈራው የነበረውን ሳውልን አምላካችን እግዚአብሔር ግን ለሱ መገልገያነት የሚሆን የተመረጠ ዕቃ አድርጎ ወደሱ አቅርቦታል፣ ጠርቶታል። ቅዱስ ጳውሎስ እንግዲህ ይህንን ብርሃን ከተመለከተ በኋላ አይኑ ታወረበት። አሞሮሲስ ነው። አሞሮሲስ ማለት የአይን በሽታ ነው። አንድ ሰው ፀሐይን በጣም ትክ ብሎ የሚያይ ከሆነ አይኑ ይሰወርበታል ወይም ደግሞ ማየት ያቅተዋል። ቅዱስ ጳውሎስም ከፀሐይ ይልቅ የሚያንጸባርቀውን ክርስቶስን ስለተመለከተ አይኑ ታወረበት። ከዚያም በደማስቆ በዝግታ ገባ። እንግዲህ ደማስቆ ገብቶ ክርስቲያኖችን ለማሳደድና ለማሰር እነሱን ለማስጨነቅ ነበር የመጣው። አሁን ግን በብርሃን መጥቶ ከጣለው በኋላ ቅዱስ ጳውሎስ ወደ ደማስቆ በዝምታ ገባ። 3 ቀን ሙሉ ሲጸልይ እንደነበር እንዳልበላ ይናገራል። አለመብላቱ እንግዲህ በውስጡ ካለው ከጸጸት ስሜት ጋርም ነው። በእርግጥ ጾም ነው ብሎ ጾምነቱን አስቦ ላይ ቆይ ይችላል። ነገር ግን በውስጡ ካለው የጸጸት ስሜት ጋር በጣም አዝኖ 3 ቀን ቆየ ሳይመገብ ምግብ እየጸለየ የእግዚአብሔር ረድኤትና ቸርነት እንዲረዳው መንገድ እንዲያሳየው እየለመነ እስከ 3 ቀን ቆይቷል። ከዚያ በኋላ አናንያ የሚባልን ካህን እግዚአብሔር ልኮለት ቅዱስ ጳውሎስን እንዲያጠምቀው
አድርጎታል። ቅዱስ ጳውሎስ እንግዲህ ከተጠመቀ በኋላ ወዲያው የሄደው ወደ አረብ በረሃ ነው። አረብ በረሃ ሄዶ 3 ዓመት በዚያ ቆይቷል። ታድሶ ነው የመጣው ማለት ነው። አንድ አገልጋይ እንግዲህ ከማገልገሉ በፊት መጀመሪያ ራሱን ማየት መመልከት አለበት። መጾም፣ መጸለይ፣ ከእግዚአብሔር ጋር መነጋገር ይጠበቅበታልና ቅዱስ ጳውሎስም ራሱን የሚመለከትበት ጊዜ ነበረ። ወደ አረብ በረሃ ወርዶ 3 ዓመት ቆይቶ ከ3 ዓመት በኋላ ነው ወደ አገልግሎት የተመለሰው። ወደ ተርሴስ ነበረ የሄደው። መጀመሪያ በኢየሩሳሌም በምኩራቦቹ በደማስቆም ሲመሰክር ነበር ስለ አምላካችን ስለ ክርስቶስ አምላክነት። በደማስቆ በኢየሩሳሌም በምኩራቦቹ ገብቶ ሲመሰክር ሲመለከቱት አንዳንዶቹ በጣም ግራ ተጋብተው ነበር። መጨረሻ ላይ ግን ሊገሉት ፈልገው ሁሉ ነበረ። የእሱን ትምህርት የሰሙና በእሱ ትምህርት ያመኑ ምስክርነቱ ደስ ያላቸው ሰዎች በቅርጫ አድርገው ሸፍነውት ወደ ኢየሩሳሌም እንዲወጣ አድርገውታል። ከኢየሩሳሌም በኋላ ወደ ኢየሩሳሌም ሲሄድ ደግሞ ከሐዋርያቱ መካከል አንዳንዶቹ አላመኑትም ነበር። ምክንያቱም ቅዱስ ጳውሎስ የሚታወቀው ክርስቲያኖችን በማሳደድና በማንገላታት ነው። ስለዚህ አላመኑም ነበረ፣ ፈርተውት ነበረ። ቅዱስ ጳውሎስ ከኢየሩሳሌም በኋላ ወደ ተርሴስ ነው የተመለሰው። ወደ ተርሴስ ተመልሶ በተርሴስ 14 ዓመት እንደቆየ ይናገራል። ከ14 ዓመት በኋላ ነው እንግዲህ ቅዱስ ጳውሎስ ወደ አገልግሎት የተጠራው እና የጠራውም በርናባስ ነው። ሀገረ ስብከት ተከፋፍለው እንግዲህ ሲያገለግሉ በርናባስ ቅዱስ ጳውሎስ ካለበት ከተርሴስ ሄዶ እሱን አምጥቶት እዚያም በአንጾኪያና በተለያዩ ቦታዎች ላይ እየተዘዋወሩ ከቅዱስ በርናባስ ጋር ቅዱስ ጳውሎስ አገልግሏል ማለት ነው። እንግዲህ ቅዱስ ጳውሎስ ከሐዋርያት በኋላ የተጠራ ቢሆንም ግን ደግሞ ክብሩ ከሐዋርያትም በላይ ነው። እውነት ለመናገር ቀድሞ ከተጠሩት የበለጠ በጣም ብዙ ስራዎችን ሰርቷል፣ ብዙ አትርፏል። 14 መልእክታትን ጽፏል። የመጀመሪያው የሐዲስ ኪዳን ደግሞ ጽሑፍ ከሆነ በጽሑፍ ደረጃ ከሆነ የመጀመሪያው የሐዲስ ኪዳን ጽሑፍ የቅዱስ ጳውሎስ መልእክት ነው ለተሰሎንቄ ክርስቲያኖች የጻፈው ማለት ነው። እና መጀመሪያ የመነበብ ዕድል ካገኙ የመጽሐፍ ቅዱስ ክፍሎች ውስጥ የሐዲስ ኪዳን የመጀመሪያውና ቀዳሚው የቅዱስ ጳውሎስ መልእክት ነው። በቤተክርስቲያን ታሪክ ውስጥ ስንመለከት አብዛኞቹ ውዝግቦች የተነሱትና ብዙዎች ይከራከሩ ከነበሩባቸው የመጽሐፍ ቅዱስ ክፍሎች ውስጥ አንደኛውና ዋነኛው የቅዱስ ጳውሎስ መልእክት ነበር። በጣም ይነበብ ነበረ። አንዳንድ ሰዎችም ደግሞ የተወዛገቡበት ነው። ቅዱስ ጴጥሮስም ደግሞ ስለ ቅዱስ ጳውሎስ መልእክት ጠንካራነትን ደግሞ ሲያነሳ እንመለከታለን። ወንድማችን ጳውሎስ ብሎ በስም ጠቅሶ መልእክቶቹ በጣም ጠንካራ እንደሆኑና አንዳንዶች የእሱን መልእክት ላልተገባ ዓላማ አሳስተው እንደሚጠቅሱትና ሌሎች ሰዎች እንደሚያሰናክሉበት ሲናገር እናገኘዋለን። ዛሬም ድረስ እንግዲህ ሁላችሁም እንደምታውቁት ሌሎች ወገኖችም ይህን የቅዱስ ጳውሎስን መልእክት ነው በተለያየ በተሳሳተ መንገድ ተርጉመው ሰዎችን ለማደናገር የሚጠቀሙትና በጣም የተነበበም መልእክት ነው። የቅዱስ ጳውሎስ መልእክታት አብዛኞቹ በጣም የተነበቡ መልእክታቶች ናቸው። ቤተክርስቲያን በጣም ታከብረዋለች። ትልቅ ስራን ስለሰራ ለቤተክርስቲያን ሳያርፍ ነው ያገለገላት። ቤተክርስቲያን ሳያርፍ ነው ስንል ቅዱስ ጳውሎስ በተመቻቸው ሁኔታ ውስጥ ሆኖ አይደለም። ታማሚ ነበር፣ ደዌ ነበረበት። ደዌውን የኛ ቤተክርስቲያን ሊቃውንት እንግዲህ አንደኛ የጎኑ ጋት ነበረበት ይሉናል እና ስለዚህ ነገር ራሱ ቅዱስ ጳውሎስ እንደጸለየ በቆሮንቶስ መልእክቱ ላይ ነግሮናል። ምዕራፍ 12 ላይ ስለዚህ ነገር አምላኬን ከአንዴም 3 ጊዜ ለምኜው ነበር እባክህ አርቅልኝ፣ እሱ ግን ጸጋዬ ይበቃል፣ ኃይሌ በድካም ይገለጣል አለኝ ይላል። ስለዚህ ቅዱስ ጳውሎስ ሕመም ነበረበት፣ እረፍት የሚነሳ ማለት ነው። በዚያ ላይ ደግሞ ገንዘብ ይከፈለኝ ካገለገለ በኋላ ይህን አርጉልኝ ይህን አምጡልኝ ምንም አልነበረም። በእጁ ስራ የሚያገለግል ሰው ነበረ። ድንኳን ሰፊ ተብሎ ይጠራል። ቴንት ሜከር ሰርቫንት ይባላሉ። በእጃቸው ስራ እያገለገሉ በእጃቸው እየሰሩ እንደገና ቤተክርስቲያንን ደግሞ በነፃ የሚያገለግሉ አገልጋዮች ድንኳን ሰፊ አገልጋዮች ተብሎ ይጠራሉና ቅዱስ ጳውሎስ ማታ ማታ ድንኳን ይሰፋል፣ ቀን ቀን ደግሞ ያገለግላልና ሌሎች ሰዎች ላይ ላለመክበድ ሲል በስራ ይኖር የነበረ በጣም ጠንካራ ሐዋርያ ነው። ሕመም ነበረበት አልኳችሁ። ሕመሙ የጎኑ ጋት ብቻ ሳይሆን ሰውነቱን በቁስል የተወረረ እንደነበረም አንዳንድ የቤተክርስቲያን ታሪክ ጸሐፊዎች ይናገራሉ። ይህንን እሱም ራሱ በገላትያ መልእክቱ ላይ ወደ ለአገልግሎት ወደ ውጪ ሲወጣ ወደ ዓለም ሲወጣ ማለት ነው ጉዞውን ሲጀምር በመካከል ሕመም አግኝቶት በገላትያ አርፎ ነበር። በገላትያ እስከ 3 ወር ድረስ እንደተቀመጠ ታሪክ ይናገራልና ታሞ በገላትያ ሲቀመጥ የገላትያ ክርስቲያኖች በጣም ረድተውታል፣ አግዘውታል፣ ደግፈውታልና ስለዚህ ያ ነገር ሲናገር ይላል ቅዱስ ጳውሎስ በስጋዬ ያለውን ነውር ሳትጸየፉ እንደ እግዚአብሔር መልአክ እንደ ኢየሱስ ክርስቶስ ተቀብላችሁኛልና ይላል። በስጋ ያለውን ነውር ሳትጸየፉ ማለት ቅዱስ ጳውሎስ ሰውነቱን ስለቆሰለበት ያን ሳይጸየፉ ቅዱስ ጳውሎስን ማገልገላቸውን መደገፋቸውን ለማሳየትም ጭምር ነውና እንዲህ አይነት ሕመም የነበረበት ሰው ነው። ከዚህ ሕመሙ ጋር ግን እየታገለ ቅዱስ ጳውሎስ ቤተክርስቲያንን አገልግሏል። ታሪክ እንደሚናገረው ከ2000 ኪሎ ሜትር በላይ ጫማው እንደ ሽንኩርት እስኪላጥ ድረስ ተጉዞ በእግሩ ቤተክርስቲያንን ያገለገለ ደገኛ አባት ነው። መጨረሻም ላይ የሚያርፈው በሰማዕትነት ነው። ቅዱስ ጳውሎስ ያረፈው በሰማዕትነት ነው።
ኔሮ የተባለው ንጉስ በነገሰበት ዘመን ነው ቅዱስ ጳውሎስ ሰማዕትነትን የተቀበለው። እንግዲህ ኔሮ ወደሱ ሲያስጠራው ቅዱስ ጳውሎስ መስቀሉን ይዞ ነበር ኔሮ ካለበት ቦታ የደረሰ የነበረው። ሲመለከት በጣም ተበሳጨ። እንዲገደል ይሙት በቃ የሚል ፍርድ አስተላለፈበት። ቅዱስ ጳውሎስን ወስደው በሰይፍ መተው ገለውታል ማለት ነው። እንግዲህ በአንድ ቀን ነው ቅዱስ ጳውሎስን ሰማዕትነትን የተቀበሉት በአንድ ቀን ነው። ቅዱስ ጴጥሮስ በመስቀል ላይ ተዘቅዝቆ ነው የተሰቀለው። ቅዱስ ጳውሎስን አንገቱን በሰይፍ ነው የተመታው። ምክንያቱም በመስቀል ላይ ሮማውያን ሲቀጡ ያዋረዱ ነው የሚቀጡት። ግን አንድ ሰው ወይም የአንድ ወንጀለኛ የሮም ዜግነት ካለው ግን በመስቀል ላይ አይቀጡትም፣ አያዋርዱትም ልክ እንደ ሌሎች ዜጎች ነው። ስለዚህ ቅዱስ ጳውሎስ ሮማዊ ስለነበር በአባቱ በሽልማት ዜግነት ማለት ነው በመስቀል ላይ አልሰቀሉትም። አንገቱን በሰይፍ ግን ተመቶ እንዲሞት አድርገውታልና ሊቀላው ቅዱስ ጳውሎስን አንገቱን በሰይፍ ሊመታው ይዞት የሄደ ወታደር በዚያም ቅዱስ ጳውሎስን ካዘጋጁ በኋላ ሰይፉን አንስቶ ለመምታት አንገቱን ከበደው፣ በጣም ፈራ፣ እጆቹ ይንቀጠቀጥ ነበርና ቅዱስ ጳውሎስ ምን አለው? የሚሞት ሟች በርትቶ ሳለ ገዳይ ለምን ይፈራል ብሎ አደፋፍሮት ዋንሳ ፊቃሮ ኮሌታውን ከፍ አደረገለትና በልምታ ብሎት በዚህ መንገድ በድፍረት ነው የሰማዕትነትን የተቀበለው። ለምን ከተባለ ጥቅሙን ስለሚያውቀው ነው። ቅዱስ ጳውሎስ ከሞተ በኋላ ወደ ማን እንደሚሄድ ያውቃል። አስቀድሞም በፊልጵስዩስ መልእክቱ ላይ እፈቱ ሰፍልስን ዝንቱ ዓለም ከዚህ ዓለም ፈጥኜ ልለይ እፈልጋለሁ እና ልኖር ከክርስቶስ ጋር ወደ ክርስቶስ መሄድ እናፍቃለሁ ማለት ወደ ክርስቶስ መሄድ ለሱ ጥቅሙ እንደሆነ ሲናገር የሚናፍቀው ነገር እንደሆነ ሲገልጽ እናገኛለንና ወደሚናፍቀው አምላክ ወደ ክርስቶስ የአገልግሎት ስራውን ፈጽሞ ሄዷል ማለት ነውና ቅዱስ ጳውሎስ ለቤተክርስቲያናችን ብርሃን የሆነ አባት ነው። በረከቱን ያሳድርልን።